እስና ሙስማል ከሆነ አበጋር ታውኝ አበጋር ነገሩ ሰፋ ብሏል። ያስቀረሻል እንጂ ነገሩን እስቲ ቃልህን ስጥ። ምን አገናኛችሁ? ምን ነገሩ የቆየ ነው። ወንድሜ ከሞተ 22 ዓመቱ። ወንድሜንም ልጅ አይቼውም አላውቅ። ያው ወንድሜ ሲሞት እሱ ሕፃን ነው፣ የዓመት ልጅ ነው። እሱ ሲሞት እኔ ሁሉም ነገር ችዬ ዶባን እያረርኩኝ ቀበርኩኝ። ሰባቱንም አራቱንም ዓመታቱን አወጣው። እሷም እናቲቱ ይዛው ሄደች። በስንት ዓመቱ ያው በዚህ ችግር ወደዚህ መጡ። እኔ ቤት ሳይገቡ እማልወደው ቤት ያው ጥላቴ ቤት ሂደው ኦና ቤት ጠርገው እዛ አንድ 6 ወር 1 ዓመት ተቀምጠው እንግዲህ ያው እናቱን ነገረኛይቱ መሬት ብለው መጡ። እንግዲህ መሬት ብላችሁ ተመጣችሁ፣ መሬት የላችሁም፣ መሬት አስጣችሁም አልኳቸው። በጉልበት ነው እንግዲህ በፈለክበት ያው እንጋደላለን አለ። ያው ሰው ከሰው ነው። አበጋር አለ ለማድረግ ያላችሁ እናንተ እንግዲህ ከእናንተ ውስጥ አልወጣም፣ እናንተ ያላችሁ ይቀበላለሁ። ይሄ ነው ያለው ነገር። እንግዲህ በእኔ ያረስከው ነው ብዬላለሁ። ከዚህ በኋላ መሬት መልስልኝ አጎቴን አንተ ጋር አጋደለም አልኩት። መሬት የለህም አላውቅም የማንህ ልጅ አለ። ይኸው እንግዲህ አባቴ በሞት ያንስ ደግሞ መሬት አላውቅም ታለ። እንግዲህ እስቲ አበጋሪበት መቼም ሳንጠፋ ደስታችሁልናል። ፍርዱ የእናንተው፣ እናንተ ፍርድ ስሉልኝ። ኧረ ተወው እናቲቱን ባትጠየቅ፣ ነገሩ ሁሉንም አወቅኩት። ወንድም ሲሞት ቀብሬዋለሁ አርጌለታለሁ የሚለውን ነገር ተባህላችን ነው ያገኘኸው፣ ተሸሪዓችን ነው ያገኘኸው። ይሄ ከሃይማኖት ወጣ ያለ ነገር የአባቱን መሬት ወንድምህን አርደህ ብትቀብር ጭነህ ብትቀብር እንደዚህ ያለ ነገር ከርክሜ ጥልሃለሁ። መሬቱን እንዴት አድርገህ ትቀማዋለህ? ያ በጋር ዱንያ ነው። የዱንያ ነገር አይጠገብም። እኔም ዱንያ ምኞቴ ነው። እኔ እኮ የወንድሜ ልጅ እኮ ልገፋው ወይም ደግሞ ጠልቼው አይደለም። ውስጤን ያመመኝ ወንድሜ የወንድሜ ሽታ ያለቅስበት፣ የተጨቆንም አይጨቆንበት፣ ጉልበተኛ ነኝ ብሎ የማይኖርበት ያለ በጥሼ